ስልካችሁ ላይ ሆናችሁ ሳታስቡት 1 ሰዓት ወይንም 2 ሰዓት አምልጧችሁ አያውቅም? ትንሽ ደቂቃ ቁጭ ብዬ ስልኬን ልመልከት ብላችሁ ተቀምጣችኋል። ነገር ግን እንደ ቀልድ 1 ሰዓት ወይንም 2 ሰዓት አባከናችሁ። እንግዲህ አሁን የምንኖርባት ዓለም እቺ ነች። አሁን በምንኖርባት ዓለም ውስጥ በጣም ዋጋ የሚሰጠው ነገር ከገንዘብም ከምንም በላይ ዋጋ ያለው ትኩረት ወይንም አቴንሽን የተባለው ነገር ነው። ብናስተውለውም ባናስተውለውም ሁሉም ሰው ይህንን አቴንሽናችንን ትኩረታችንን ለመውሰድ እየሞከረ ነው፣ እኔንም ጨምሮ። ይህንን ቪዲዮ ከመክፈታችሁ በፊት እንደ መግለጫ አይነት ፎቶ ተመልክታችኋል። ተምኔል ይባላል። እዛ ላይ የምጽፋቸው ነገሮች ከርዕሱ ጋር በአንድ ላይ የእናንተን ሐሳብ የሚሰርቅ ነው ብዬ ያሰብኳቸው ነገሮች ናቸው። ምናልባትም ሌሎች ቪዲዮዎችን ከምታዩ የኔን ቪዲዮዎች እዩ ብዬ እኔ የእናንተን ትኩረት የምወስድበት ዘዴ ነው። ልብ አላላችሁትም እንጂ ሌሎች ብዙ ሰዎችም የእናንተን ትኩረት በዚህ መንገድ እየወሰዱባችሁ ነው። አሁን ያለንበት ጊዜ ደግሞ እንደ አባትና እናቶቻችን ወይንም እንደ አያቶቻችን ትኩረት አድርገን የምንቀመጥበት ጊዜ ላይሆንልን ይችላል። ምክንያቱም ለመዘናጋት ሁሉም ነገር እጃችን ላይ ቁጭ ብሏል። ስልክ በምትባለዋ ቀላል ነገር ውስጥ ኖቲፊኬሽን አለ፣ የተለያዩ ማህበራዊ ድረገጾች አሉ፣ ከነሱ የሚደርሱን ብዙ መልእክቶችም ይመጣሉ። እነዚህ ሁሉ ነገሮች እኛን ቢዚ እያደረጉን መቼም ቢሆን ትኩረት ሰጥተን ልንቀመጥ አንችልም። ታዲያ ስልካችሁ ለእናንተ ምናችሁ ነው ብዬ ብጠይቃችሁ መጠቀሚያዬ ነው፣ እጠቀምበታለሁ ብላችሁ ታስቡ ይሆናል። እየተፈጠረ ያለው ነገር ግን እሱ አይደለም። ስልኩ ነው እናንተን እየተጠቀማችሁ ያለው። እናንተ የዛ ስልክ ባሪያ ሆናችኋል። ስልኮቻችሁም የእናንተን ትኩረት መጠው እየወሰዱባችሁ ነው። ስልካችን ሁሌም ቢሆን እጃችን ላይ ስለሆነ ሁሌም ቢሆን ለመዘናጋት ክፍት የሆነ ቦታ አለን ማለት ነው። በተጨማሪም ቅድመ አያቶቻችንና አያቶቻችን በወር ውስጥ የሚያገኙትን ኢንፎርሜሽን እኛ ምናልባትም በግማሽ ቀን ወይንም በአንድ ሙሉ ቀን ውስጥ እየወሰድነው ነው። ለአይምሯችሁ ምን ያህል ከባድ እንደሆነ እንድታስቡ እፈልጋለሁ። ሱናሚ ይበሉት፣ አይምሯችሁ ለመዋኘት እየሞከረ ነው። ማዕበሉ ግን በፍጹም ሊያበቃ አልቻለም። አላወቅነውም እንጂ እኛም ሱሰኛ ነን። ለአንድ የመጠጥ ሱሰኛ አረቄ እንካ ብላችሁ የአረቄ ዕቃ እንደማሳየት ነው። እኛም ኖቲፊኬሽን ሲገባልን አይምሯችን ተመሳሳይ የሚባለውን ኬሚካል ይረጫል። እንዴት ነው እንደዚህ ሱሰኛ ሊያረግን የቻለው ካላችሁ፣ ቀጣዩ ኖቲፊኬሽን ቀጣዩ ሜሴጅ መቼ እንደሚመጣ አታውቁ። አይምሯችሁም ሁሌ የሚደሰተው ለዚህ ነው። አንፕሬዲክታቢሊቲን ይወዳል ወይንም የማይገመት ነገር ያስደስተዋል። ሁሌም ቢሆን ለጓደኞቻችሁ ቴክስት በላካችሁ ቁጥር 6 ደቂቃ ከ20 ሰከንድ እንዳለፈ ሁሉም ሰው ይመልስላችኋል ብትባሉ አይምሯችሁ ያንን ዶፓሚን መርጨት ያቆማል። ምክንያቱም አሁን የሚመጣበትን ሰዓት አውቋል። ስለዚህ ሁሌም ቢሆን ቁጭ ብላችሁ ሰዓት መቁጠር ነው ስራችሁ እንጂ አይምሯችሁ ለተወሰነ ሰዓት ሌላ ቦታ ሄዶ ያቺ ሜሴጅ ያቺ ኖቲፊኬሽን ስትመጣ የሚደሰትበት ጊዜ አይኖረውም። ስለዚህ አሁን ትኩረታችንን መልሰን ለራሳችን የምናደርግበት ጊዜ ላይ ደርሰናል። ይህንን እንዴት ነው የምናደርገው ካልን ሁሉም ለውጥ እንደሚጀምረው ሁሉ ይሄም ለውጥ የሚጀምረው በአዌርነስ ወይንም ደግሞ በግንዛቤ ይሆናል። ለ1 ሳምንት የምታደርጉትን ነገር እንዳለ ልብ ለማለት ሞክሩ። አውቃለሁ አይምሯችሁ ሌላ ቦታ ለመሄድ ይሞክራል። ምንም ትዝ ላይላችሁ ይችላል። መሞከር ግን ይጠበቅባችኋል። ምን አይነት ነገሮች የእናንተን ሀሳብ እንደሚሰርቁባችሁ ቁጭ ብላችሁ ልትመዘግቡ ልትመረምሩ ይገባል። በቀጣይስ ምን ላደርግ ካላችሁ ትኩረታችሁን ማሰልጠን ትጀምራላችሁ። ልክ አንድን ውሻ እንደምታሰለጥኑት ሁሉ የእናንተም አይምሮ መሰልጠን መጀመር አለበት። አቴንሽን ትሬኒንግ ብላችሁ አስቡት። ለ10 ደቂቃ ምንም ሳትዘናጉ ማድረግ ያለባችሁን ነገሮች እንዳለ ማድረግ ጀምሩ። ያንን ማድረግ ከቻላችሁና በዚህ መንገድ እየቀጠላችሁ ራሳችሁን ካሰለጠናችሁት ደግሞ ወደ ቀጣዩ ወደ ፓሞዶሮ ቴክኒክ ታልፋላችሁ። ይህ ማለት ለ25 ደቂቃ ፎከስድ የሆነ ስራ ወይንም ደግሞ ሙሉ ትኩረትን የሚፈልግ ስራ ትሰራላችሁ። ቀሪዋን 5 ደቂቃ አይምሯችሁ እንዲያርፍ ዘና እንዲል ታደርጋላችሁ። 25 ደቂቃ ስራ፣ 5 ደቂቃ እረፍት። ታዲያ በስራችሁ ወቅት የሚያገኛችሁትን ነገር ልትሰሩ አይገባም። በአንድ ጊዜ አንድ ስራ ብቻ ነው መሰራት ያለበት። እነዚህ ጥቃቅን የሚመስሉ ነገር ግን በየቀኑ የሚሰሩ ስራዎች በአንድ ጊዜ ልለወጥ ብሎ ብዙ ነገር የሚያደርግን ሰው ብዙ ሺህ ጊዜ ያሸንፋሉ። ምክንያቱም እነዚህ ዘላቂ ናቸው፣ ያኛው ግን ጊዜያዊ ነው። በስሜት ላይ የተነሳ ወይንም በተነሳሽነት ላይ የተጀመረ ነው። ትኩረታችሁን ልክ ብርጭቆ ውስጥ እንደሞላ ውሃ አድርጋችሁ አስቡት። ያንን ብርጭቆ ጠረጴዛ ላይ ብታደርጉትና ሁሉም ሰው ሲያልፍ ጠረጴዛውን እየነካ የሚያልፍ ከሆነ አቴንሽናችሁ ወይንም ውሃው እየተደፋ መቀጠሉ አይቀርም። አቴንሽናችሁ እንዳይደፋ ደግሞ እናንተ ሰብሰብ ማድረግ መቻል አለባችሁ፣ ማንም ሰው እንዳይገጫው። ኖቲፊኬሽን ስልካችሁ ላይ ሲገባ ያቺን ድምፅ ስትሰሟት አይምሯችሁ ላይ ምን እንደሚፈጠር ማወቅ ትፈልጋላችሁ። ቀለል አድርጎ አይመለከተውም። ያቺ ኖቲፊኬሽን ሳውንድ አይምሯችሁ ላይ ክሊክ ባረገች ቁጥር ወዲያውኑ ኢመርጀንሲ ሞድ ላይ ነው የሚገባው። ምክንያቱም ያልጠበቀው ነገር ነው የመጣበት።
በዛ ሰዓት ነው እንግዲህ ዶፓሚን የተሰኘው ኬሚካል አይምሯችን ውስጥ እየተረጨ የሚመጣው። የስትረስ ሆርሞን ኮርቲሶላችንም በዛው መጠን ከፍ ይላል ማለት ነው። ይህ ለምን ይፈጠራል ካላችሁ አይምሯችሁ ይህንን ልክ እንደ አድካሚ ስራ ነው የሚመለከተው። ነገር ግን አድካሚ ቢሆንም በዛው ልክ ኢንጆይ ያደርገዋል። የጠረጴዛ ቴኒስን አስባችሁ ከሆነ ሊያደክማችሁ ይችላል፣ ነገር ግን እየተደሰታችሁ ነው የምትጫወቱት። ልክ እንደዛው ነው። አይምሯችሁ ይደክማል፣ ነገር ግን ዶፓሚን እየተረጨ ነው። ይህ ማለትም ፕሮዳክቲቪቲ የሚባለው ነገር፣ ውጤታማነት የሚባለው ነገር አይኖርም፣ ወዲያውኑ ነው ያሽቆለቁላል። አንድ የሜሴጅ ኖቲፊኬሽን ሲመጣ 40% ውጤታማነታችንን እያጣን ነው የምንሄደው። አይምሯችሁን እንደ ቡድን ብትመለከቱት 3 የቡድን አባላቶች በውስጡ አሉት። አንደኛው አለርቲንግ ኔትወርክ ነው። ሐሳቤ የቱ ጋር መሆን አለበት ብሎ ሁሉንም ነገር ስካን የሚያደርግ የሚያስስ አካል ነው። በቃ አሪፍ የሚባለው ነገር መፈለግ ይጀምራል። ከዛ ሁለተኛው አባል ደግሞ ይመጣና የትኛው ላይ ሐሳባችሁን ማድረግ እንዳለባችሁ ውሳኔ መወሰን አለበት። ስለዚህ እሱ ውሳኔውን ይወስናል። በመጨረሻም ደግሞ ሁለቱንም የሚቆጣጠረው ውሳኔ ከተወሰነ በኋላ እንዴት ወደ ተግባር እንደምንለውጠው ስትራቴጂክ የሆኑ መፍትሄዎችን የሚያመጣልን አንዱ አካል ደግሞ አለ። ታዲያ አንድ ሜሴጅ ስልካችን ላይ ሲገባ እነዚህ 3ቱ አባላቶች በአንዴ ወደ ስራ ግቡ ይባላሉ። አንዱን እንኳን ቢነካ ጥሩ ነው፣ 3ቱንም ያነቃቸዋል። እያንዳንዱ የሜሴጅ ድምፅ ለአይምሯችሁ ልክ እንደ ሎተሪ ነው። ሎተሪ እጣ ሊደርሳችሁ ይችላል። በተመሳሳይ ሁኔታ ደግሞ ምንም ነገር ላይፈጠርም ይችላል። አይምሯችሁ ለዚህ ነው ሜሴጆችን ሲያገኝ ደስ የሚለው። የትኛው እንደሚደርሰው አያውቅም። ስለዚህ ለሱ ሰስፔንስ ነው፣ ድራማ አለለት። ታዲያ አይምሯችሁ ሁሉንም ነገር እንዲረሳና ከሚዘናጋበት ዓለም እንዲወጣ ከፈለጋችሁ ብዙ ተግባራቶችን ማድረግ አይጠበቅባችሁ። መስኮታችሁን ክፈቱና ዝም ብላችሁ ተፈጥሮን ለ20 ሰከንድ መመልከት ጀምሩ። መቼስ 20 ሰከንድ ለመቀመጥ ብላችሁ ስልካችሁን ይዛችሁ አትሄዱ። ስልካችሁ ያስፈልጋችሁ፣ ተፈጥሮን ተመልከቱ፣ ትንፋሻችሁን ሳቡ፣ በደንብ ዘና በሉ። 20 ሰከንድ ብቻ ኮነች። ስልካችሁን ልክ ሪስታርት በተን እንደመንካት ማለት ነው። አይምሯችሁን ሪሰት እያደረጋችሁት ነው። እስካሁን የነበረውን ነገር እንዳለ አጥፍቶ እንደ አዲስ እንዲነሳ። ምክንያቱም አንድ ጊዜ አይምሯችሁ የሆነ ነገር ላይ ፎከስድ ከሆነ ወይንም ትኩረት ካደረገ በኋላ የሚያዘናጋችሁ የሆነ ነገር ከመጣ ተመልሳችሁ ያንን ሙሉ ትኩረት እንድታገኙ 23 ደቂቃ ያስፈልጋቸዋል። ስለዚህ ሳታስቡት ስልካችሁ ስለጮኸ ብቻ ሚዩት ሳታረጉት ወይንም ሳይለንት ሳታረጉት ስላለፋችሁ ብቻ የገባላችሁ አንድ ሜሴጅ የቀናችሁን 30 ደቂቃ ወስዶባቸዋል ማለት ነው። ስለዚህ አሁን እኛም ለማድረግ እያሰብን ያለነው ነገር የሚበላብንን ሰዓት ማስቀረት መቻል ነው። ያንን ደግሞ ለማድረግ ስልካችን ላይ የሚገባ ማንኛውም ኖቲፊኬሽን እንዳይጮህ፣ ድምፅ አልባ እንዲሆን፣ ቫይብሬት እንዳያደርግ ማድረግ መቻል አለብን። ምን አይነት ሜሴጅ እንደሚገባልኝ አላቅም፣ አስፈላጊ መልእክት ሊሆን ይችላል ብላችሁ ካሰባችሁ በየአንዳንድ ሰዓቱ ስልካችሁን ብድግ እያደርጋችሁ ኢንቴንሽናሊ ተመልክታችሁ ከ2 ደቂቃ በኋላ መውጣት መቻል አለባችሁ። ማንኛውንም ነገር ስታደርጉ አንድን ነገር ለ1 ሰዓት የሚለውን ነገር መርሳት የለባችሁ። ስልካችሁን እየነካችሁ ከሆነ ሙሉ ትኩረታችሁ ስልካችሁ ላይ መሆን አለበት። ማልቲታስኪንግን ማቆም መቻል አለባችሁ። 2 ነገሮችን ባንዴ ወይንም ከ2 በላይ የሆኑ ነገሮችን ባንድ ጊዜ ለመስራት አትሞክሩ። እየበላችሁ ቲቪ መመልከት፣ እየበላችሁ ስልካችሁን መንካት፣ 2 ስራዎችን ባንድ ጊዜ ማከናወን፣ እነዚህ ሁሉ ነገሮች የእናንተን ትኩረት እያደከሙባችሁ የሚሄዱ ነገሮች ናቸው። አይምሯችሁን ልክ በጣም አስገራሚ እንደሚባል ማሽን አድርጋችሁ አስቡት። ምንም እንኳን ማሽን ቢሆንም ሁሌም ቢሆን ጥገና ያስፈልገዋል፣ ክትትልም እንደዛው። ታዲያ ትኩረትም ስላችሁ ጠንክሮ መስራትን እያልኩ አይደለም። ትኩረት ማለት እንደውም ወርኪንግ ስማርትን ያመለክታል። ልፋትን ሳይሆን ብልሃትን ነው የሚያስተምረው። እዚህ ዓለም ላይ ሁሉም ነገር ሪትም እንዳለው ሁሉ አይምሯችሁም ደግሞ የራሱ የሆነ ተፈጥሯዊ ሪትም አለው። አይምሯችሁ በሚስማማው ልክ እናንተም ስራችሁን እየሰራችሁ ታልፋላችሁ ማለት ነው። እናንተም አይምሯችሁም ተመሳሳይ ገጽ ላይ ካላችሁ ሁለታችሁም እኩል የሚባል መዳረሻ ላይ መድረስ ትችላላችሁ። ምክንያቱም እኩል እየተራመዳችሁ ነው። አሁን ስለ መልቲታስኪንግ አውርተናል። ብዙ ስራዎችን በአንድ ጊዜ መስራት ምንም እንኳን ስንለው ደስ ቢልም ብዙ ነገሮችን በአንዴ መፈጸም እንችላለን ብለን ብናስብም አይምሯችን ግን እነዛን ሁሉ ነገሮች በአንዴ እያከናወነ አይደለም። ትኩረቱን ከአንድ ነገር ላይ ወደ ሌላ ነገር እያዞረ ስዊች እያደረገ ነው እንጂ ሁሉንም ነገር በእኩል አቴንሽን በእኩል ትኩረት እየተመለከተ አይደለም። አይምሯችሁን ልክ እንደ ሼፍ አድርጋችሁ ተመልከቱት። በአንድ ጊዜ 5 አይነት ምግብ በ5 ድስት ላይ ጥዶ እየተንቀሳቀሰ እንዳለ ሼፍ። መቼስ ኪችኑ ሙሉ ለሙሉ ምስቅልቅል ለማለቱ አይቀርም። አንደኛውን ድስት ሲመለከት ሌላኛው ያራል። 3ኛና 4ኛ 5ኛም ድስቶቹ እንዳያሩ ደግሞ አሁንም መሽከርከሩ አይቀርም። መልቲታስክ ስታደርጉ ብዙ ነገሮችን በአንድ ጊዜ ስትሰሩ አይምሯችሁም ልክ እንደዚህ ነው።
ሳይንስ እንደሚናገረው ከሆነ መልቲታስኪንግ ወይንም ብዙ ስራዎችን በአንድ ጊዜ መስራት ውጤታማነታችንን በ40% ዝቅ የሚያደርግብን ነገር ነው። አይምሯችሁ እነዛን ብዙ ነገሮች በመስራት ውስጥ የበለጠ ኤነርጂ ወይንም ጉልበት እያባከነ የሚመጣው ስራውን በመስራት ውስጥ ሳይሆን ከአንዱ ስራ ወደ ሌላ ስራ በመመላለስ ውስጥ ነው። ስለዚህ መፍትሄው ካላችሁ በጣም ግልጽ እኮ ነው። አንድ ስራን በአንድ ጊዜ ብቻ መፈጸም። ምንም ነገር አድርጉ፣ በዛ ሰዓት ያንን ነገር ብቻ ማድረግ መቻል አለባችሁ። ቆንጆ ሴት ብታገኙና ከእሷ ጋር የምሳ ግብዣ ቢኖራችሁ እዛ የምሳ ግብዣ ላይ ስትገኙ እሷን ብቻ ነው የምታዩት እንጂ ስልካችሁን አታነሱ። እሷን ለማወቅ እሷን የበለጠ ለመቅረብ ነው የምትሞክሩት። ተመሳሳይ ኤፈርት ወይንም ተመሳሳዩን ጥረት በስራችሁ ላይ ልንመለከተው ይገባል። ይህ ማለትም ስራችሁን ልክ እንደዛች ቆንጅዬ ሴት አድርጋችሁ አስቧት። በቃ ያቺን ስራ ብቻ ነው መስራት ያለባችሁ። ስለዚህ ቅድም እንዳልኳችሁ በትንሽ ነገር ነው መጀመሪያ ያለባችሁ። 10 ደቂቃ ከዛ በኋላ ወደ 25 ደቂቃ ስራዬ ብላችሁ ስልካችሁ ላይ ታይመር ልታዘጋጁ ይገባል። 25 ደቂቃ ሲሞላ ያ ታይመር መጮህ አለበት። የዛኔ የእናንተ የእረፍት ሰዓት ይሆናል። 25 ደቂቃው ካላለቀ ግን መስራት ያለባችሁ ስራ አንድና አንድ ብቻ ነው። ያንንም ስራ በሙሉ ልባችሁ ትሰራላችሁ። የአንድ ሀገር ኢኮኖሚ ዝቅ እንደሚለው ወይንም እንደሚያሽቆለቆለው ሁሉ መልቲታስክ ማድረግም ለአይምሯችሁ ተመሳሳይ የሆነ ማሽቆልቆልን ያመጣል። አቴንሽናችሁ፣ ጉልበታችሁ በዛው ልክ እያሽቆለቆለ ዝቅ እያለ ነው የሚሄደው። ስለዚህ በአንድ ሰዓት አንድ ነገርን ብቻ ማድረግ ራሳችሁንም ማክበር አይምሯችሁንም ማክበር ነው። አይምሯችሁ መስራት የሚችለውን ነገር ታውቃላችሁ። ያንንም ነገር ስላደረገላችሁ ታከብሩታላችሁ። አለቀ። አሁን ደግሞ አይምሯችንን እንዴት ማሰልጠን እንደምንችል እንመለከታለን። አይምሯችን ፊክስድ የሆነ ወይንም ደግሞ ቋሚ የማይለዋወጥ ነገር አይደለም። ልክ ሰውነታችንን ጂም እየሄድን ወይንም ደግሞ ስፖርት ቤት እየሄድን እንደምናጎለብተው ሁሉ አይምሯችንንም ማጎልበት እንችላለን። ስለዚህ ትኩረት ማድረግ ጥበብ ወይንም ደግሞ ተሰጥኦ አይደለም፣ ነገር ግን ከብዙ ስራ በኋላ የሚመጣ ክህሎት ነው። ይህንንም ክህሎት የምታዳብሩት ልክ እንደ ጀማሪ በመሆን ነው። ጂም ውስጥ ለመጀመሪያ ቀን ገብታችሁ መቼስ ሁሉንም ብረት ካላነሳው ብላችሁ አታውቁም። ረጋ ብላችሁ ትናንሽ ኪሎዎችን ብቻ ሞክራችሁ ነው የምትወጡት። የትኛው ማራቶን ሯጭ መጀመሪያ 42 ኪሎ ሜትር ሮጬ ልሞክረው ብሎ አልጀመረም። ቀስ ብሎ ነው የጀመረው። ከ100 ወደ 200፣ ከ200 ወደ 400፣ ከ400 ወደ 800 ሜትር፣ ከዛም ወደ 1 ኪሎ ሜትር እንዲህ ሰውነቱን እያለማመደ ነው ወደ 42 ኪሎ ሜትር ያደገው። ስለዚህ እናንተም ስትጀምሩ በተመሳሳይ ኢንቴንሲቲ መጀመር አለባችሁ። ቀስ አድርጋችሁ በ10 ደቂቃ ቅድም እንዳልኩት፣ ከዛ ወደ 25 ደቂቃ። አንዳንድ ቀናቶች በጣም ከባድ ይሆኑባችኋል። ሌሎቹን ቀናቶች ደግሞ በሚገርም አፈጻጸም ልትጨርሱ ትችላላችሁ። ጂም ውስጥ ገብታችሁ አንዳንድ ቀን ብረቱ ሁሉ እንደሚቀላችሁ ሁሉ ፎከስ ማድረግም ልክ እንደዛው ሊቀላችሁ ይችላል። አንዳንድ ቀናቶች ብረቶች እንደሚከብዷችሁ ሁሉ ይህም ደግሞ ሊከብዳችሁ ይችላል። እንደምንም ቻሉት፣ አንዱ አካል ነው። በመንገዳችሁ ላይ በፍጹም መርሳት የሌለባችሁ ነገር ኮንሲስተንሲ ወይንም ወጥነት የተባለው ነገር ነው። ዋናው መሳሪያችሁ እሱ ነው። አይምሯችሁን ልክ እንደ ስልካችሁ አድርጋችሁ አስቡ። ስልካችሁን በየቀኑ መታችሁ ቻርጅ እንደምታደርጉት ሁሉ አይምሯችሁን ቻርጅ መደረግ አለበት። ሜዲቴሽንም ለዚህ ነው በጣም አስፈላጊ የሆነው። በቀን 5 ደቂቃ፣ ብዙ እኮ አይደለም የጠየቅኳችሁ፣ 5 ደቂቃ ብቻ ዴዲኬት አድርጋችሁ ምንም ነገር ሳታደርጉ አይናችሁን ጨፍናችሁ ሜዲቴት ለማድረግ ሞክሩ። አይምሯችሁን ሪሴት የሚያደርግበት ራሱን የሚያድስበትን ጊዜ ነው የምትሰጡት። አይምሯችን የራሱ የሆነ ሪትም አለው ብዬ ቅድም ነግሬያችኋለሁ። ያ ማለት ምን ማለት ነው ካላችሁ የ90 ደቂቃ ሳይክል አለ። አይምሯችሁ ያለማቋረጥ ለ90 ደቂቃ መሄድ ይችላል። ከ90 ደቂቃ በኋላ ግን እረፍት ያስፈልገዋል። የአይምሯችሁን አሰራር ካወቃችሁ ደግሞ እንዴት በአሰራሩ ላይ የራሳችሁን መንገድ ማምጣት እንደምትችሉ ማወቅ ቀላል ነው። ልክ እንደ ሰርፊንግ አድርጋችሁ አስቡት። ማዕበሉ ባይኖርልኝ ብሎ እየተመኘ አይደለም፣ ነገር ግን ማዕበሉ ሲመጣ ማዕበሉ ላይ እንዴት መቅዘፍ እንዳለበት ያውቃል። ስለዚህ እናንተም ማድረግ ያለባችሁ ተመሳሳይ ነገር ነው። ኤነርጂ የሚሰማችሁ መቼ ነው? ትልቅ የሚባለውን ጉልበት የምታገኙትስ መቼ ነው? በቀናችሁ ውስጥ በጣም የምትዳከሙበት ሰዓት መቼ ነው? ምሳ ሰዓት ነው ወይንስ ከምሳ በኋላ? ሰውነታችሁን ልክ እንደ መርማሪ የሆናችሁ መፈተሽ አለባችሁ። ይህም ደግሞ ሰውነታችሁ እንዴት እንደሚሰራ ማወቃችሁና ትክክለኛውን የ90 ደቂቃ ሳይክልን እንድትፈልጉና እንድታገኙ ይረዳችኋል። በጣም ብዙ ጊዜ የሰው ልጅ ፒክ የሚባል ፐርፎርማንስ የሚያሳየው ወይንም ደግሞ ጥሩ የሚባል ፐርፎርማንስ የሚያሳየው መቼ ነው ካላችሁ ጠዋት ነው። የመጀመሪያው 2 ወይ 3 ሰዓት። የሰው ልጅ ኤነርጂው የሚያልቀው የሚዳከመው ደግሞ ከቀኑ 8 ሰዓት እስከ 9 ሰዓት ባለው ጊዜ ውስጥ ነው። ኤነርጂው መልሶ ቻርጅ የሚያደርገው ደግሞ ከምሽት 12 ሰዓት እስከ ማታ 2 ሰዓት ባለው ጊዜ ውስጥ ነው። እናንተ ልብ ብላችሁ ባታስተውሉም ሰውነታችሁ ለእናንተ መረጃ እየሰጣችሁ ነው። በዚህ ሰዓት ኤነርጂ አለኝ፣ በዚህ ሰዓት ጉልበት አለኝ፣ በዚህ ሰዓት ግን ምንም ነገር ማድረግ አልችልም።
ስለዚህ የእናንተ ስራ የሚሆነው ሰውነታችሁን ማዳመጥ መቻል ነው። ሰውነታችሁን ታዳምጡታላችሁ። ምርጥ የሚባለው ሰዓት መቼ ነው ሁሉንም ነገር ማድረግ የሚችለው ብላችሁ ታስቡና አሪፍ የሚባለውን ጊዜ መርጣችሁ ጥሩ የሚባልና አስፈላጊ የሚባለውን ስራችሁን በዛ ሰዓት ታረጋላችሁ። አስፈላጊ የሆነውን ሰዓት ምርጥ በሚባል አቅማችሁ እንድትወጡት ማለት ነው። ትኩረታችሁን እያሳደጋችሁ ከመጣችሁ 90 ደቂቃ ሙሉ ለሙሉ ያለምንም ዲስትራክሽን ወይንም የሚያዘናጋችሁ ነገር ያቺን 90 ደቂቃ ልታጠናቀቁ ይገባል። 90 ደቂቃውን ካጠናቀቃችሁ በኋላ ግን ጥሩ እረፍት ጊዜ ያስፈልጋችኋል። 20 ደቂቃ ይመከራል። እረፍት ስላችሁ ግን ስልካችሁ ላይ ቁጭ እንድትሉ አይደለም። ትክክለኛ እረፍት ማለት ያለ ስልክ ያለምንም ዲስትራክሽን ዘና ማለት ነው። ተፈጥሮን ተመልከቱ፣ ሙዚቃ ተጫወቱ፣ ደንሱ፣ ወይንም የሆነ የሚያስደስታችሁን ነገር አድርጉ። 20 ደቂቃውን ዘና ልትሉ ይገባል። ከዛ በኋላ ታደሳችሁ ማለት ነው። አሁንም እንደገና 90 ደቂቃ ሂዱ ብትባሉ ድጋሚ ትሄዳላችሁ። ልክ እንደዚህ ነው ትኩረታችሁን እያሳደጋችሁ የምትመጡት። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።